ማይ ጋድ ትኩሳቱ እንደቀጠለ ነው። እኛ መገላ የምናውቀው ፊልም ላይ ነው። እናቴ ያንን በግልጽ ገለበሰ። ያንን የሆነ ልብስ አለው ለብሶ በቃ በመስኮቷ በኩል ይመጣል። ሀይ ሀይ ይለናል፣ ይሄዳል። መቻየ ነው እግዚአብሔር ምስክሬ ና ላይ ከዚህ በኋላ መውልሽንም እያስወለኩ ነው ማሳይሽ። የታባሽ ቆይ አንድ ወንድ ሲመጣ እስቲ ተነስ ልክ እንደሚገዛ የዓመት በዓል በግ ወደ አበር እያልኩኝ ናለ። የሚገርምሽ ደግሞ እሷ የምትኖርበት ሀገር ላይ ማለት ሴቶቹ መድኃኒዓለም ነው የምልሽ ብር አላቸው። ለምን በይ አንደኛ ሴት ቶሎ ነው የሚቀበለው ሀገሩ። ሁለተኛ ነገር በእንትን የሚመጡት በምንድን ነው የሚባለው በምንድን ነው ሲቀበሉ እንደዚህ በእግረኛ ምናምን እዛ ብዙም አይሄድም። እኔ ጓደኛ አለችኝ ዶክተር ናት እዛ። ምንድን ነው የሚባለው በምን ሪፊውጂ ነው የሚቀበሉት። በሪፊውጂ ስለሚቀበሉ ሴቶች ከወለዱ ምናምንም አይሏቸው እድሉ አላቸው። ሴት ብዙም የመባረር እንትን የለውም። በጣም ሪያ ወንድ ደግሞ እንደዚህ ካለ ሪፊውጂ ሄደው ምናምን በጣም ትንሽ ነው ወይ ፋሚሊ ናቸው። ሀና መድኃኒዓለም ብልሽን ሄጃለሁ፣ ሲድን ሄጃለሁ። ወንዱን አልኩሽ 2 ሴት 3 ሴት ይዞ ነው ቁጭ የሚለው። ቁጭ ብሎ ነው የሚተዳ። ከፈለገ ይሰራል። ምክንያቱም መንግስት ይሰጣል። ከደሞዝሽ የበለጠ ነው የሚሰጥሽ። ቤትሽ አዳራሽ ነው፣ ቪላ ምናምን። አሁን ይቺ ቪላ ነው የምትሰጥ። የራሴን የገዛሁት ያለችው መንግስት ነው። ብዙ ሰው የላቸው እና ስራው ደግሞ ይሄ መጥረግ ምናምን መሰለሽ። አስተምረው ነው የሚያሰሩሽ። አስተምረው ወይ አሮጊት ቂጣ ምናምን እንደዛ ነው የሚመስልሽ። ያው የእውነት ነው የምልሽ። ሁሉ ነገር አሪፍ ነው። ላይፍ ስታይላቸው በጣም ቆንጆ ነው። ግን ካልተቀበሉሽ አሳይለምሽ ሪጀክት ከሆነ አለቀልሽ። እና ሴቶች የት እንደሚመጡ ታውቂያለሽ? በብዛት ወደ ጀርመን ነው የሚመጡት። ወደ ጀርመን ይመጡልሽና ባላችን አይቀራቸው ውሽም። እኔማ አንድ ባል አንድ ውሽማ ተወስዶብኛል። የእውነቴን ነው የምልሽ። ከኖሬ እግዚአብሔር ምስክሬ ነው። አንድ ጊዜ ልንገርሽ፣ በጣም ያምራለች። በነገራችን ላይ አሜሪካን ነው የሚኖረው። ሰርግ ላይ ነው ቁጭ ብለን መጣች። ከኖሬ ነው የመጣሁት ምናምን መጣች አለች። ታዳምጣለች። ጭቃፉ መጣች። ያገባችው መታ ነው ያገባችው ወንድ ልጅ። እኛ በወንዱ በኩል ነው ተደግሶ ሄድ ነው። እሷም ከዛው ከኖሬ ነው ምናምን መታ ነው ሰርግ ላይ መታ ጠብሳ እዛው አገባችሁ ይዛው ሄደች። እዚህ ነው ምክንያቱ ብዙ ሰው ስላለ እዚህ ሰርግ የተደግ ልጁ አሜሪካን ሄደ፣ ኢትዮጵያ ሄደ፣ ሚስቱን ፈታ፣ ኖሮ የገባ አበደ፣ ወጣ። አብዶ ቀው ብሎ ፍራንክፈርት አገኘሁት። ቀው ብሎ ምን ሆነክ ነው እለዋለሁ። ታሪኩን ነገረኝ። አገባችሁ፣ አሳበደችው። ሰው የለም አለ። ሰው የለም አለ። ክረምቱ ቀን ሙሉ ነው። ክረምት 18 ሰዓት ጨለማ ነው። አረቄ እንጠጣለን አለ። ኢንጂነር ነው ይሄዳል። በአጋጣሚ ደግሞ ትምህርቱን እዛ አደረገው። ትምህርት ጀምሮ ነበር። ወደዛ ትምህርቱን መውሰድ ጀመረ። 3 ዓመት ነው 4 ዓመት ተቀመጠ። አበደ፣ ነቀለ፣ ጥሎት ወጣ። እሱ ብቻ አይደለም 3 ልጆች አውቃለሁ። 3 ልጆች እንደዚህ ነቀለ የወጡት ከኖሬ እና ከስዊድን ማለት ነው። ወንድ የለም። የሰው ሰርግ መጣችሁ ለራሳችሁ ተድራችሁ ነው የምትሄዱት። አንድ ለማያውቅሽ ታጠኝ ወንድ የለም እዛ እርግጠኛ። ከዛ ይወልዳሉ ምናምን ነገር ይጣላሉ። ስም መልሰው ደግሞ ወንዶቹ ወደኛ ይመጣሉ። ደስ አጋብተን መልሰን እየወሰድንባችሁ ነው። ስንቱን ተረክበናል። ወንዶቹ ደግሞ የለም ሲመጡ። ሴቶቹ ስደች የት ቦታ ሄጅ ብቻ። ከየት መጣችሁ? ከኖሬ ሴቶች አሉ። ከየት መጣችሁ? ከስዊድን። ከየት መጣችሁ? ወንድ የለውም እንዴ ኖሮ አረቄ ይመጣል። አረቄ እየጠጣን ይላል። ኧረ ዝም በሉ ለማያውቃችሁ። እግዚአብሔር ምስክሬ ነው። ኳስ ላይም ምንም እንዲህ ብሎ ነገር ስትፈልጉ ተቀየሙ። ብር ግን አላችሁ፣ ብር አላችሁ፣ ያ ቤት አላችሁ፣ ገንዘብ አላችሁ ምናምን ነገር። ወንዱ በስነ ስርዓቱ ወንድ ጂጂ ስዊድን ብዙ ኤርትራዊን ይኖራል ይባላል። እውነት ነው? ነፍሱ ኤርትራ ናቸው አሉ። ሁሉም እዛ ናቸው። ኤርትራን በብዛት እዛ ነው። ኤርትራን ብዙ አሉ እና ኦሮሞዎች እዛ አሉ በብዛት። ኦሮሞዎች አሉ። ኦኬ ኦሮሞ ኤርትራ እንዲህ ነው ያለልሽ። እንዲህ ነው ኑባን የኔ ቆንጆ፣ እንዲህ ነው ያለልሽ። በሉ ተኙ። ዛሬ አያታችሁ አብዳለች። ትምህርት የለም እንዴ ነው? እናንተ ጋር ማታ ነው? አዎ ማታ ነው እናንተ ጋር። ለካስ ፋብሪካ የለችም፣ ሀገር ቤት ናት። እውነትሽን ነው?
ታበደች። ምን አክስት ነኝ ትል አይደለም? ታንት ነጭ ቅማል አበደች። ታንተ ነጭ ቅማል ታንተ በዛኛው በኩል ታንተ በዛኛው ስም እንግሊዝኛ እንዳታዋራቸው። አዘር ሳይድ ኖ እንግሊዝኛ በይ። ኖ እንግሊሽ ኖ እንግሊሽ just Amharic. Go crazy. Go. Uncle Isagas, thank you. Crazy. Go crazy. Go crazy. Go crazy. Go. ታድለው ያንቺ አይነት አያት መቼ የሚገርም ነው። ወይኔ እሷ ታንተ ናት። ታንተ ነጭ ቅማል ታንተ ነጭ ቅማል ታንተ ኢትዮጵያ ታንተ ነጭ ቅማል ፍቅር ናውጣ በእውነት ታድለው እንዳንቺ አይነት በእውነት አያት እግዚአብሔርን ፈን የምታረጊ ዳንስ የምታረጊ እግዚአብሔርን እንዲህ ተገኝቶ ታንተ ነጭ ቅማል ሁሉ ታንተ ኖ ሺዝ አዘር ሳይድ ታንተ ለምስልሽ አግዛለሁ ስትላት ነበር። አግዛለሁ አግስት ነኝ ብላለች። እኛ ታንተ ነጭ ቅማል ብለናታል። ታድለሽ በጌታ እግዚአብሔርን ዩ አር ብለስድ። ዛሬ ደግሞ ጭብሶባት ተሻሻ ስራ አዎ ሂናኗ እየተዘጋጀች እኮ ነው ለቅዳሜ ያረገላት ነው። ብቻል መዱረን ነው የምንልክላት። ታፕታፕም አላቂ ሴትየማ ታፕታፕማ ያሰራባት እኛኔም ማስራለኝ ቤት ውስጥ ይበላት የእጇን ያገኘችው የሰው ቤት እንደዚህ ነበር የምትበጠበጠው። አልቅሽ ገና ታለቅሻለሽ። ወይኔ ገብተው ጉድ አንበሳ እንዳይሰጡብኝ ከባንኬ ላይ አራው ገርም ነው። ወይኔ አሁን ለቴና ወር ልትሄድበት ነው። ተቃጥላልሻለች ሀኒቹ መድኃኒዓለም ወይኔ አበደች። እንትና ለምን አጋብዣትም? ዘቢባን አልፈለግሽም? ሳዘንሻች ምን ነበረች ማታ ሰዎች ቤት ያ አወራች። ሌሊት ላይ በእኛ ሌሊት ላይ ነበረች። ለእሱ አውረታ ስለ እሷ ሳይሆን ዝም ብለው ሙዚቃ ምናምን እየተጫወቱ ምናምን። እኔ መሀል ላይ ነው ድንገት ሌሊት ስነቃ አየኋት። ግን ሙዚቃ ነበረ የሚጫወቱት የነበረው። ግን አይዶን ነው ጌም ምናምን ሳይሆን ዝም ብላ ሙዚቃ የተጫወተች ነበር። ሌላ ግን ካወሩ አልሰማኋቸውም። ለትንሽ ደቂቃ ነው ያየኋቸው፣ 1-5 ደቂቃ። እቺ ሌባ ናት። እቺ ተከፍሏት ነው። ይሄ ቅዳሜ ለፍና እንትኑ በእናትሽ ጋብዣት ልጅ እንትኑ ካለቀ በኋላማ አታነሳም። ጌሟ ካለፈ በኋላ አታነሳም። ስለዚህ ቆይ አሁን ይሄንን ካካሄደች ምናልባት አንድ ሰው 10 አንበሳ ምናምን ፕሮሚስ አድርጎላት ይሁን ብር ተቀብላለች። እኔ ስሚ እያንዳንዱን የወረደ ጊፍት ነው የምመለከተው ከማን እንደሚ። አሁን በቀደም ዕለት እኔ ለቤታዮ ምን አለች? ቤታዮ እኔ መቼ ነው ጊፍት ስሰጥሽ ያየሽው አለችኝ። ትዝ ይልሻል? አንድ ሴትዮ 5 አንበሳ አውረዳ አትንኪብኝ ቤታዮ ነው ያለቻት። ቤታዮ ብቻ ትሽብኝ ያለቻት። ታዲያ እሱ ክፍያ አይደለም እንዴ? ከዛ ቀን ጀምራ እንዳቆመች ታውቂያለሽ። በምን አይ ነው እኔ አሁን ስሚ እያንዳንዱን ነው ሪከርድ ከጉቺ በስተቀር ማናችሁም አውርደሻል። አንበሳ በውስጥ ብር ከፍለሽ ነው የቆመችሽ። አሁን የቀረው ፈርዖል ነው። ፈርዖል ደግሞ በሚመጣባት ይሄድባታል። እሷን አሯን ካላበላት ፈርዖል ታያለሽ። ሁልሽም ከፍላችኋል እና ጂጂዬ በእውነት እያንዳንዱ ከማን እንደሚወርድ ማየት አለብኝ። አይገርምሽም? አይም ሶ ሬዲ ለቅዳሜ። ምክንያቱም ይሄ ነገር ውሸት ከሆነ ማን ነው እችን ምልሽ? እቺ እኮ አርቲስት ናት ለሀገራችን። ገባሽ ምልሽ? ፌር አይደለም። አርቲስታችን ላይ
እንደዚህ ሊካሄድባት አይገባም። ይሄ ነገር እውነት ካልሆነ ሰዎች መናገር አለባቸው። እንደ አርቲስቶቻችን ትንሽ አንዳንዴ ሪስፔክት እንስጣቸው። መጥፎም ነገር ቢያደርጉ ዊ ሃቭ ቱ ሪስፔክት ነው። ስፔሻሊ ደግሞ ፋሚሊ እና ልጅ ካለ ፌር አይደለም።